ሰላም ጤና ይስጥልኝ እንደምን ውላችኋል ውድ አድማጭ ተመልካቾች ለዛሬ ያዘጋጀናቸው መረጃዎች እንደሚከተለው ይቀርባሉ። በቅድሚያ አበይት ነጥቦች። የደቡብ ሱዳን መንግስት ጃንጉሌ ግዛት በተፈጸመው ጥቃት ምርመራ ለማካሄድ ቃል ገባ። ኢትዮጵያ፣ የተባበሩት መንግስታት ድርጅትና ግብጽ ጥቃቱን ኮንነዋል። አሜሪካ ስለ ኢራን አብዮታዊ ዘብ አዛዦች መረጃ ለሚሰጣት $10 ሚሊዮን ሽልማት አቀረበች። ኢራን ልጄን ለመግደል ሞክራለች ሲሉ የእስራኤሉ ጠቅላይ ሚኒስትር ከሰሱ። አሁን የእነዚህና ሌሎች ዝርዝር መረጃዎች እናቀርብላችኋለን። አብራችን ቆዩ። የደቡብ ሱዳን መንግስት ጃንጉሌ ግዛት በተፈጸመው ጥቃት ምርመራ ለማካሄድ ቃል ገባ። ኢትዮጵያ፣ የተባበሩት መንግስታት ድርጅትና ግብጽ ጥቃቱን ኮነኑ። በደቡብ ሱዳን ጃንጉሌ ግዛት ነሐሴ 18 ቀን 2018 በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ስር ሲያገለግሉ የነበሩት 2 ኢትዮጵያውያን ሰላም አስከባሪዎች መገደላቸው ይታወሳል። እንዲሁም ሌሎች 3 መቁሰላቸውን የደቡብ ሱዳን ባለስልጣናትና የተባበሩት መንግስታት ድርጅት አስታውቋል። ጥቃቱ የተፈጸመው ተሽከርካሪዎች ወደ ፓጁት በመጓዝ ላይ በነበሩበት ወቅት መሆኑን መረጃዎች ያሳያሉ። የደቡብ ሱዳን የውጭ ጉዳይና የዓለም አቀፍ ትብብር ሚኒስቴር እንደገለጸው ተሽከርካሪዎቹ ወደ ፓጁት በሚወስደው መንገድ ከጃሊየ 10 ኪሎ ሜትር ርቀት ላይ ባሉ የታጠቁ አካላት ጥቃት ተፈጽሞበታል። ተሽከርካሪዎቹ የኢትዮጵያ ሰላም አስከባሪዎች፣ የተልዕኮው ሲቪልና ወታደራዊ ሰራተኞች እንዲሁም 4 የደቡብ ሱዳን ብሔራዊ ፖሊስ አባላት ጨምሮ 38 ሰዎችን የያዙ 8 ተሽከርካሪዎች ያካተተ ነበር። በደቡብ ሱዳን በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ እንዳስታወቀው በጥቃቱ 3 የኢትዮጵያ ሰላም አስከባሪዎችን፣ 2 ሲቪል ሰራተኞችና 2 የደቡብ ሱዳን ፖሊስ አባላትን ጨምሮ 7 ሰዎች የቆሰሉ ሲሆን ተጎጂዎቹ ወደ ሕክምና ማዕከል ተወስዶ ሕክምና እየተከታተሉ ይገኛሉ። የደቡብ ሱዳን መንግስትም ጥቃቱን የኮነነ ሲሆን የክስተቱን መንስኤ ለማወቅና ጥፋቶችን ለመለየት የጋራና አጠቃላይ ምርመራ እንዲደረግ ጥሪ አቅርበዋል። የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ነሐሴ 19 ቀን 2018 ዓ.ም ባወጣው መግለጫ የደቡብ ሱዳን ሪፐብሊክ መንግስት ይህንን ጥቃት አጥብቆ ይኮንናል ያለ ሲሆን ወንጀለኞች በህግ መሰረት ተጠያቂ እንደሚሆኑ ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥቃቱን በጽኑ የኮነኑ ሲሆን ለሁለቱ የኢትዮጵያ ሰላም አስከባሪዎች ቤተሰቦችና ለሀገራቸው መንግስት የተሰማቸውን ሀዘን ገልጿል። አንቶኒዮ ጉተሬዝ እንደገለጹት በተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ የሚፈጸሙ ጥቃቶች የጦር ወንጀል ሊባሉ የሚችሉ በመሆናቸው በሰላም አስከባሪዎች ላይ የሚፈጸሙ ጥቃቶች ሁሉ በአስቸኳይ ተመርምረው ጥፋተኞች በህግ ፊት እንዲቀርቡና ተጠያቂ እንዲሆኑ ጥሪ አቅርበዋል። ግብጽ በበኩሏ ጥቃቱን የኮነነች ስትሆን የውጭ ጉዳይ ሚኒስትሯን ካይሮ በተባበሩት መንግስታት ድርጅት ሰላም አስከባሪዎችና ሰራተኞች ላይ የሚሰነዘረውን የኃይል እርምጃ እንደምትቃወም አረጋግጧል። አፍሪካ ለዶክተር ቴዎድሮስ አድሃኖም እውቅና ሰጠች። ከ47 በላይ የአፍሪካ ሀገራት የተውጣጡ የጤና መሪዎችና ሚኒስትሮች የሚመክሩበት 76ኛው የአፍሪካ ጤና ኮሚቴ ጉባኤ ፕሬዝደንት ታዬ አጽቀሥላሴ በተገኙበት በአዲስ አበባ ተከፍቷል። በመክፈቻ ስነ ስርዓቱ ላይ ለድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ደማቅ የክብር እውቅናና ሽኝት ተደርጎላቸዋል። የዓለም ጤና ድርጅት የአፍሪካ ቀጠና ዳይሬክተር ዶክተር መሐመድ ጃናቢ ጉባኤው ዶክተር ቴዎድሮስ በዋና ዳይሬክተርነት ቦታ ላይ እያሉ የሚካሄድ የመጨረሻው አህጉራዊ ስብሰባ መሆኑን በመጥቀስ ለአፍሪካ የጤና ስርዓት ግንባታ ላበረከቱት ታሪካዊ አስተዋጽኦ የላቀ ምስጋና አቅርበዋል። ዋና ዳይሬክተሩ ዓለም አቀፍ የጤና ተግዳሮቶችን እየታገሉ ለአፍሪካ የሰጡት ልዩ ትኩረት የማይዘነጋ መሆኑ ገልጿል። አፍሪካውያን ለሕክምና ወደ ውጭ በመሄድ በየዓመቱ የሚያወጡትን $7 ቢሊዮን ለመቀነስ ታካሚዎች ከአፍሪካውያን ባለሙያዎች ጋር የሚያገናኝ የተቀናጀ የልዩ ሕክምና አገልግሎት ካርታ ይፋ ማድረጉን ዶክተር መሐመድ ጃናቢ ገልጿል። የአፍሪካ ኢንቨስትመንት ለአፍሪካ ሊውል ይገባል ሲሉም አሳስበዋል። በሌላ በኩል በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ የተከሰተው የኢቦላ ወረርሽኝ አሳሳቢ ደረጃ መድረሱን የጠቀሱት የአፍሪካ ቀጠና ዳይሬክተሩ እስካሁን የ5290 ሰዎች ህይወት መቅጠፉን ይፋ አድርጓል። ወረርሽኙን ለመግታት የጤና ባለሙያዎች ወደ ማህበረሰቡ በነጻነት እንዲገቡ የ60 ቀናት የሰብአዊ እርዳታ የተኩስ አቁም እንዲደረግ ለተፋላሚ ወገኖች ጥሪ አቅርበዋል። ሰላም እኛ ልንሰጠው የምንችለው ትልቅ መድኃኒት ነው ያሉት ዳይሬክተሩ አፍሪካ የራሷን የጤና እጣ ፋንታ ለመምራት ዝግጁ መሆኗን አረጋግጧል።
አሜሪካ ስለ ኢራን አብዮታዊ ዘብ አዛዦች መረጃ ለሚሰጣት $10 ሚሊዮን ሽልማት አቀረበች። የኢራን እስላማዊ አብዮታዊ ዘብ አዛዥ አህመድ ቫህዲን ጨምሮ በርካታ ባለስልጣናት በዝርዝሩ ውስጥ ተካቷል። የአሜሪካ የውጭ ጉዳይ መስሪያ ቤት በህይወት ያሉና የሞቱ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዦችን በተመለከተ መረጃ ለሚሰጡ ግለሰቦች ከፍተኛ መጠን ያለው የገንዘብ ሽልማት እንደሚሰጥ አስታወቀም። ከኢራን ጋር ለወራት በዘለቀ ጦርነት ውስጥ የምትገኘው አሜሪካ በተለይ 4 የአብዮታዊ ዘቡ አዛዦችን በተመለከተ ጥቆማ ለሚሰጡ እስከ $10 ሚሊዮን የሚደርስ የገንዘብ ሽልማት እንደምትሰጥ አስታውቃለች። በተለይ ትኩረት የተደረገባቸው የአብዮታዊ ዘቡ አባላት አሜሪካንን ኢላማ ያደረጉ ጥቃቶችን በመምራታቸው መሆናቸውንም በአሜሪካ የውጭ ጉዳይ መስሪያ ቤት ስር የሚገኘው ጉዳይን የሚከታተል ክፍል በኤክስ ገጹ አመልክቷል። እነዚህ ግለሰቦች የአሜሪካ ወታደሮችን ኢላማ ያደረጉ ጥቃቶችን እንዲፈጸሙና ወሳኝ የአሜሪካ መሰረተ ልማቶች ላይ የበየነ መረብ ጥቃት እንዲደርሱ የአብዮታዊ ዘቡን ክፍሎች መርቷል እንዲሁም አዟል ሲልም ከሳቸዋል። በዚህም በተለይ ትኩረት የተደረገባቸው የአብዮታዊ ዘቡ አዛዥ አህመድ ቫህዲ፣ የኢራን ጦር ኃይሎች እዝ የሆነው ሀታም አልአንቢያ አዛዥ አሊ አብዱላሂ፣ የአብዮታዊ ዘቡ የበየነ መረብ ክፍል አዛዥ ሐሚድ ሬዛ ላሽጋሪያ ይፈልጋሉ ከተባሉት የኢራን ባለስልጣናት መካከል ዋነኛቹ ናቸው። በተጨማሪም በዝርዝሩ ውስጥ የቀድሞው የአብዮታዊ ዘቡ የአየር ምድብ አዛዥ ሳኢድ አግጃኒና የቀድሞው የዘቡ የመረጃ ክፍል አዛዥ ማጅድ ሃዳሚ ይገኙበታል። እነዚህ ሁለት የአብዮታዊ ዘቡ የቀድሞ ከፍተኛ አዛዥ በቅርቡ በተካሄደው ጦርነት ወቅት በተፈጸሙ ጥቃቶች ተገድለዋል። የሱዳኑ አርኤስኤፍ በምዕራብ ኮርዳፋን ከተማ ገበያዎችና ኢንተርኔትን እንዲቋረጥ ማድረጉ ተገለጸ። የሱዳን የፈጣን ድጋፍ ኃይሎች አርኤስኤፍ ማክሰኞ ዕለት በምዕራብ ኮርዳፋን ከተማ አልኑሁድ የሚገኙትን ሁሉንም የህዝብ ገበያዎች ላልተወሰነ ጊዜ እንዲዘጉና የስታርሊንክን ሳተላይት የኢንተርኔት አገልግሎቶችን እንዲዘጉ ትዕዛዝ ሰጥቷል ሲል የአካባቢው የበጎ ፈቃደኛ ቡድን አስታውቋል። ይህ እርምጃ በዳርፉር ክልል የአርኤስኤፍ ወታደራዊ እርምጃዎችን ለመውሰድ የታሰበ ነው ሲሉም ወታደራዊ ምንጮች ገልጿል። የጋራ እርዳታ የሚሰጠው የአካባቢው የበጎ ፍቃድ መረብ የሆነውን የዳር ሐማር የአደጋ ጊዜ ክፍል እንደገለጸው አርኤስኤፍ ከዛሬ ጀምሮ ገበያዎችና የሳተላይት ግንኙነቶችን እስከሚቀጥለው ማስታወቂያ ድረስ እንዲዘጉ ትዕዛዝ ማውጣቱ ተነግሯል። ይህ እገዳ በሞባይል ባንኪንግ፣ በገንዘብ ልውውጥና በኮሚኒኬሽን እንዲሁም በሳተላይት ኢንተርኔት ላይ ለሚገለገሉ ነዋሪዎችና ለተፈናቀሉ ቤተሰቦች ወሳኝ የህይወት እንቅስቃሴ እንደሚገታ ተሰግቷል። የአስቸኳይ ጊዜ ቡድኑ አርኤስኤፍ በከተማው ውስጥ ያሉ ሲቪሎችን የደህንነት ገደቦችን፣ ትንኮሳና ዝርፊያን እንደሚያጠናክርና አገልግሎቶች መዘጋታቸው የሰብአዊ ቀውስን እንደሚያባበሱና የአካባቢውን መገለል እንደሚያስከትሉ አስጠንቅቋል። የክልሉና ዓለም አቀፍ የሰብአዊነት ኤጀንሲዎች የሲቪል ጥበቃን ለማረጋገጥና ወሳኝ ገበያዎችና የመገናኛ አውታረ መረቦችን ተደራሽነትን ወደ ነበረበት ለመመለስ ጣልቃ እንዲገቡም ጥሪ አቅርቧል። በተናጠል የአካባቢ ምንጮች እንደዘገቡት የሱዳን ጦር በአል ኑሁድ እና በዙሪያው ባሉ በርካታ የአርኤስኤፍ ቦታዎች ላይ ከባድ የአየር ድብደባ ፈጽሟል። ኢራን ልጄን ለመግደል ሞክራለች ሲሉ የእስራኤሉ ጠቅላይ ሚኒስትር ከሰሱ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከልጆቻቸው አንዱን ለመግደል ሙከራ ማድረጓ ገለጹ። ጠቅላይ ሚኒስትሩ ይህን የግድያ ሙከራ መቼ እንደተደረገ፣ ኢላማ የተደረገው የትኛው ልጃቸው እንደሆነና ሙከራው ምን ያህል የቀረበ እንደነበር በሰጡት ዝርዝር ማብራሪያ ባያቀርቡም በቤተሰባቸው ላይ የተሰነዘረው ጥቃት የፖለቲካ ሰዎችን ደህንነት መጠበቅ አማራጭ የሌለው መሆኑን ወይም ቅንጦት እንዳልሆነ የሚያሳይ መሆኑን ገልጿል። ኔታንያሁ ትላንት ከእስራኤል ቻናል 14 ጋር በስልክ ባደረጉት ቃለ ምልልስ ሲናገሩም ይህ ለማመን የሚያዳግት ነገር ቢሆንም ኢራን ከልጆቹ አንዱን ኢላማ አድርጋ ነበር ለመግደል ሞክራለች ብለዋል። ጠቅላይ ሚኒስትሩ ይህንን አስተያየት የሰጡት ከእስራኤል የደህንነት አካላት አንዱ ለቀድሞው የሀገሪቱ ጦር አዛዥና አሁን ከእሳቸው ጋር በምርጫ እየተፎካከሩ ላሉት ጋዲ አይሰንኮት የሚሰጠውን ጥበቃ የማንሳት ፍላጎት እንዳለው መዘገቡን ተከትሎ ነው። ለአይሰንኮት የሚሰጠው የደህንነት ከለላና ጥበቃ ቅንጦት አይደለም ያሉት ኔታንያሁም አክለውም ይህ ከለላ ከተነሳ ኢራኖች ሊሳካላቸው ይችላል የሚል ማሳሰቢያ ሰጥቷል። ጠቅላይ ሚኒስትር ኔታንያሁ 2 ወንዶችና አንዲት ሴት ልጅ ያላቸው ሲሆን ለቤተሰቦቻቸውና ለልጆቻቸው ልዩና የተራዘመ ጥበቃ እንዲሰጣቸው ባለፈው ወር መወሰኑን ኢየሩሳሌም ፖስት ጋዜጣ ዘግቧል። ውድ አድማጭ ተመልካቾች የዛሬ መረጃዎቻችን እነኚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ